ይህ በአባይ ወንዝ ላይ ሊገነባ የታሰበው የግብጽ አዲሱ ከተማ ነው። جريان مدينة جديدة على النيل بتوصل بين تاريخنا ومستقبلنا. ግብጽ የገዘፈ ማንነቴን አሳይበታል ያለችው አባይን የተንተራሰ ግዙፍ ከተማ ነው። هذا الشجر حاضر لو ما فيش خاطر عشان النيل نعمل نميل. ከሞይን ደጃፍ ሞፈር ይቆረጣል እንደሚባለው ግብጽ የዓለም ረጅሙን ወንዝ ያለማንም ጠያቂ የተንበሻበሸችበት ነው። The Nile River, estimated at over 4100 miles long. የግብጽ የናይል ከተማም ግብጽ የአባይን ውሃ ያለማንም ከልካይ እንደፈለገች ተጠቅማ አሁን ደግሞ በዚህ አባይ ወንዝ ውሃ ላይ የተመሰረተ ግዙፍ ከተማ እውን ልታደርግ ከሰሞኑ እንቅስቃሴ መጀመሯን ይፋ አድርጋለች። ይህ መረጃ የወጣው በሮይተርስ የዜና ወኪል በኩል ነው። ግብጽ ይህንን መረጃ ይፋ ያደረገችው ኢትዮጵያን ጨምሮ የተፋሰሱ ሀገራት ውሃውን በፍትሃዊ መንገድ መጠቀም አለብን እያሉ ባለበት ሁናቴ ነው። ካይሮ ግን ጊዜ የለኝም ስራ ላይ ነኝ፣ በአባይ ውሃ ዙሪያ ጆሮ የለኝም ያለች ይመስላል። ይህም አዲሱ በናይል ውሃ ታሳቢነት ይገነባል የተባለው ግዙፍ ከተማ ግብጽ ድርሻዬ ነው በማለት ከምትጠቀመው የአባይ ወይንም የናይል ውሃ ውስጥ 7% የሚያህለውን የሚወስድ ነው። አዲሱ ከተማ ዘመናዊ ከተማ ግብርናን ጨምሮ በርካታ ጉዳዮችን የያዘ ነው። በዚህም የአባይ ውሃ እጅግ ዘመናዊ በተባለለት ቱቦ ወይንም ካናል ተጠልፎ ጉዞውን ወደ አዲሱ ከተማ የሚያደርግ ይሆናል። ከዚሁ የግብጽ አዲስ ከተማ ምስረታ ጋር በተያያዘ መረጃውን ይፋ ያደርገው ሮይተርስ የዜና ወኪል የዚሁ አዲስ ከተማ ግንባታ ዋነኛ ዓላማ በተወሰኑ ከተሞች ተፋፍጎ የሚኖረውን የግብጽ ሕዝብ ጥግግቱን ወይንም ፖፑሌሽን ዴንሲቲውን መቀነስ ነው። ሆኖም የግብጽ 90% የሚሆኑ ግዛት በረሃማ በመሆኑ ከከተሞች መስፋፋት ጋር በተያያዘ ውሃ የግድ አስፈላጊ ነው። ለዚህ ደግሞ ብቸኛው መፍትሄ ሆኖ የታየው የአባይ ውሃ ነው። ይህች አዲሲቷ የአባይ ውሃን ትጠቀማለች የተባለችው ከተማ በአባይ ላይ ተመስርታ በአባይ ላይ ታብባለች ተብሏል። የከተማዋ ስያሜ ጅሬን ይባላል። ከካይሮ በስተምዕራብ አቅጣጫ 42 ኪሎ ሜትር ርቀት ላይ የምትገኝ ከተማ ናት። የከተማዋ ግንባታ ተጀምሯል። ከተማይቱ የከተማ ዘመናዊ ግብርናን አቀናጅታ እንድትይዝ ተደርጋ እየተገነባች ነው። ከኢትዮጵያ በአባይ ወንዝ ተግዞ ወደዚህች ከተማ የሚደርሰው አፈር የከተማይቱን የበረሃማነት ታሪክ ይቀይራል ተብሏል። የአባይ ውሃ ደለል እየተጣራ በረሃማው መሬት እንዲለብስ ይደረጋል። ከዚያም የተለጠፈውን የአባይ ውሃ በመጠቀም የደለል እርሻ ወይንም ዴልታ አግሪካልቸራል ፕሮጀክት የሚኖር መሆኑ በዚሁ በሮይተርስ ዘገባ ላይ ተመላክቷል። ይህ እንግዲህ ግብጽ በአባይ ውሃ ላይ ከገነባቻቸው ግዙፍ ፕሮጀክቶች መካከል አንዱ ይሆናል ማለት ነው። ከተማዋ 6.8 ሚሊዮን ስኩዌር ሜትር ስፋት ያላት መሆኑ ታውቋል። አባይን እያመነጩ ወደ ግብጽ ከሚልኩት 10 ሀገራት መካከል እንደ ግብጽ በውሃው እንደፈለገ የተዝናና የተጠቀመ የለም። ግብጽ በዚያኑ መጠን ደግሞ ሌሎች የተፋሰሱ ሀገራት የድርሻቸውን ውሃ እንዳይጠቀሙ አበቃልኝ ያለቀልኝ ህልውና አደጋ ላይ ወደቀ ብሔራዊ ጥቅሜ ተነካ በማለት የማታሰማው ጩኸት የለም፣ የማትደልቀውም ድቤ የለም። በሌላ አቅጣጫ ደግሞ በአፍሪካ ግዙፍ ነው ከሚባለው ከአስዋን ግድብ ጀምሮ የተለያዩ ፕሮጀክቶችን በአባይ ላይ ከመገንባት ባለፈ አሁን ደግሞ የአባይን ኩልል ያለ ውሃ ተጠቅማ ከተማ ለመገንባት እየተንቀሳቀሰች ነው። ግብጽ የአባይ ወንዝን አስመልክቶ አንዳች ነገር ሲሰማ ፈጣን ምላሽ ትሰጣለች። ፈጣን ምላሽ መስጠት ብቻ ሳይሆን አንዳንድ ጊዜ እስከ ማስፈራራት የዘለቀ ተግባር ስትፈጽም ይታያል። ከሰሞኑ ሀገሪቱ የአባይን ውሃ ጠልፋ በቦይ በማሻገር አዲስ ከተማ ልትገነባ ነው የሚለው መረጃ በግብጽ በኩል ይፋ ሲሆን ኢትዮጵያን ጨምሮ ጥያቄ የጠየቀ ማብራሪያ የፈለገ ወይንም ሐሳብ የሰጠ ሀገር አልተሰማም። በዚሁ የአባይ ተፋሰስ ውስጥ ግብጽን ኢትዮጵያን ጨምሮ 10 የአፍሪካ ሀገራት ቢኖሩም አንዳች የተባለ ነገር የለም። ምናልባት ከዚህ በኋላ አዲስ ነገር ሊኖር ይችላል። እንደዚህ አይነቱ ዝምታ ግን ለግብጽ የውሃውን የበላይነት የልብ እንዲሰጣት ምክንያት ሆኖ ይታያል። ግብጽ ከሁሉም ተፋሰስ ሀገራት በተለየ ሁናቴ የአባይን ውሃ እንዳሻት የምትጠቀመው በውሃው ላይ አንዲት ጠብታ ሳታበረክት ነው። ሌሎቹ የተፋሰሱ ሀገራት እንደ የደረጃቸው እንደ ተፈጥሯቸው የየራሳቸው የውሃ በርክቶ አላቸው። ግን ደግሞ የውሃውን አጠቃቀምና ድርሻ በተመለከተ የግብጽን ግማሽ ወይንም ሩብ ያህል እንኳን ጥያቄ ሲያነሱ አይታዩም። የኢትዮጵያ ህዳሴ ግድብ የአባይን ውሃ ይዞ የሚያስቀር አይደለም። ግድቡ ኤሌክትሪክ ባመነጨ ቁጥር ውሃው ሙሉ ለሙሉ ወደ ታችኞቹ ተፋሰስ ሀገራት ማለትም ወደ ሱዳንና ግብጽ ይሄዳል። ግድቡ ኃይል እንዲያመነጭ ካስፈለገ ማለትም ሃይድሮኤሌክትሪክ ፓወር ከግድቡ እንዲገኝ ካስፈለገ ተርባይኖቹ ወይንም የኃይል መዘውራን ተከትሮ በግድብ ተወስኖ የቆየ ውሃ በተርባይኖቹ በኩል ሲያልፍ ነው
ኃይል ሊመነጭ የሚችለው። ይህ እያለፈ የሚሄደው ውሃ ዞሮ ዞሮ መዳረሻው ግብጽ ነው። የኢትዮጵያ ግድብ የመስኖ ግድብ ቢሆን ኖሮ ግድቡ ውስጥ ያለው ውሃ የትም ሳይሄድ ኢትዮጵያ ምድር ላይ ጥቅም ላይ በዋለ ነበርም። እስካሁን ባለው ሁናቴ ግን ኢትዮጵያ እንደዚህ አይነት ግድብ ሊኖራት አልቻለም፣ በአባይ ወንዝ ላይ ማለት ነው። ግብጽ ህዳሴው ግድብ የኤሌክትሪክ ኃይልን እያመነጨ ውሃውን ሙሉ ለሙሉ የሚለቅ መሆኑን አሳምራ ብታውቅም ግድቡ ይጎዳኛል በሚል ግን ኢትዮጵያን በ10 ዓመት ድርድር ስትሞግት ቆይታለች። ይህ የሙግት ምዕራፍ ዛሬም ድረስ የተዘጋ አይደለም። ግብጽ በዚህ ደረጃ ኢትዮጵያን ለዓመታት የሞገተችው ግድቡ እንደማይጎዳት እያወቀች ብቻ ሳይሆን ኢትዮጵያ ወደ ግብጽ የሚደርሰው 80% የውሃው ባለቤት መሆኗን እያወቀች ጭምር ነው። ይህ ለኢትዮጵያ ንቀትም ጭምር ሆኖ የሚታይ ቢሆንም በኢትዮጵያ በኩል እስከ ዛሬ ድረስ የግብጽ የአባይን ውሃ የበላይነት እብሪት የሚሰብር ስራ አልተሰራም። የህዳሴው ግድብ ውሃውን መልሶ ለግብጽ የሚለቅ በመሆኑ ለኢትዮጵያ ቢጠቅምም ለግብጽ ግን ስጋት የሚሆን አይደለም። ግብጽ በግዛቴ የደረሰውን የአባይ ውሃ በግዛቴ እንደፈለግኩ አድርጌ በማሽከርከር እጠቀምበታለሁ ያለች ነው። አዲስ ከተማ ሳይቀር የምመሰርተው ይህንን ውሃ በመጠቀም ጭምር ነው ያለች በአደባባይ ስትናገር፣ ይህ ጉዳይ ተገልብጦ ፕሮጀክቱ ኢትዮጵያ ውስጥ ቢሆን ኖሮ ደግሞ የግብጽ ያዙኝ ልቀቁኝ የት እንደሚደርስ መገመት አያስቸግርም። የግብጹ ሚኒስትር ለናይል ቤዚን ኢኒሺየቲቭ አዲስ አበባ የተገኙ የተፋሰሱ ሀገራት ሚኒስትሮች ወደ ህዳሴው ግድብ በመሄድ ጉብኝት ማድረግ የለባቸውም በማለት ከበድ ያለ ማሳሰቢያ እስከ መስጠት ደርሰው ነበርም። ማስጠንቀቂያው ደግሞ ካልፈለጋቸው ከዚህ የተፋሰሱ ሀገራት ህብረት እወጣለሁ የሚል ማስጠንቀቂያ ያለው ነው። ኢትዮጵያ፣ ግብጽ፣ ሱዳን፣ ኬንያ፣ ዩጋንዳ፣ ሩዋንዳ፣ ቡሩንዲ፣ ዛምቢያ፣ ዴሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ደቡብ ሱዳን የተፋሰሱ ሀገራት ናቸው። ከተፋሰሱ ሀገራት መካከል ውሃውን በብቸኝነት ተከፋፍለው ባለቤተኛንን እያሉ ያሉ ሀገራት ግብጽና ሱዳን ብቻ ናቸው። የሱዳን ጉዳይ ለስሙ ነው። ሀገሪቱ የእርስ በርስ ጦርነት ውስጥ ትገኛለች። በአባይ ላይ ያላትን ድርሻ መጠቀም ይቅርና ያሉትን መሰረተ ልማቶች በጦርነቱ እየወደሙ ነው። አሁን ባለው ሁናቴ ካርቱም ይገባኛል የምትለውን የውሃ ድርሻ ሳይቀር ጠቅልላ የምትጠቀመው ካይሮ ናት። መሬት ላይ ያለው እውነታ ይህ ነው። በነበረው የቅኝ ግዛት ስምምነት መሰረት የአባይን የሱዳን ድርሻ ግብጽ ጠቅልላ እየተጠቀመች ስለመሆኗ በግብጽም በሱዳንም በኩል አንዳች ነገር አይሰማም። ግብጽ በዚህ ደረጃ ራሷን በአባይ ወንዝ ላይ አመቻችታ እየተዝናናች ነው። የወንዙ አለቃ እኔ ነኝ ባይ ናት። የተፋሰሱ ሀገራት አንድም በወንዙ ላይ ከፍ ያለ ፕሮጀክት ሊያስገነባ የሚችል የፋይናንስ አቅም የላቸውም ወይንም ቁርጠኝነቱ ይጎድላቸዋል። ከዚህ ባለፈ ከአባይ ተፋሰስ ውጭ ሌሎች የውሃ አማራጮች ስላላቸው የዝናብ ውሃዎችን ጭምር ስለሚጠቀሙ ለአባይ ያላቸው ትኩረት እዚህ ግባ የሚባል አይደለም። የኢትዮጵያን ያህል በአንገብጋቢነት አይፈልጉትም። በእርግጥ የተፋሰሱ ሀገራት የአባይን ውሃ በቀድሞቹ ቅኝ ገዢዎች ውል ሳይሆን በአዲስ መልኩ ተከፋፍለን የድርሻችንን በተናጥልም ሆነ በጋራ በማልማት መጠቀም አለብን በማለት ግብጽ አጣብቂኝ ውስጥ መክተት ከጀመሩ ዋላ ድር ብለዋል። ግብጽ በቅኝ ግዛቱ የውሃ ክፍፍል የምታምን ሀገር ናት። ይህ ማለት 100% የውሃ ድርሻ ለራሷና ለሱዳን መስጠት ኢትዮጵያን ጨምሮ የሌሎች ተፋሰስ ሀገራት ድርሻ ዜሮ እንደሆነ የሚያሳይ ስምምነት ነው። የተፋሰሱ ሀገራት ይህንን የቀድሞውን ኢፍትሐዊ የወንዙን ውሃ ክፍፍል ቀሪ አድርገው በአዲስ ስምምነት ለመቀየር ከ20 ዓመታት በፊት የናይል ቤዚን ኢኒሺየቲቭ አቋቁመዋል። ግብጽ በዚህ አዲስ የውሃ ክፍፍል ላይ በሚመክረው የናይል ቤዚን ኢኒሺየቲቭ ወይንም እንቅስቃሴ ባታምንበትም አብራ ስትመክር ቆይታለች። ነገሩ ከረር ብሎ ወደ ውሃ ክፍፍሉ ጫፍ ባመራበት ወቅት አልፈልግም በማለት ከሱዳን ጋር ጥላ የወጣችበት ክስተት የሚታወስ ነው። ግብጽ ሱዳንን ጭምር አሳምጻ አልፈልግም በማለት ከናይል ቤዚን ኢኒሺየቲቭ ትብብር ማዕቀፍ ስትወጣ መንገዱን ጨርቅ ያድርግልሽ ከማለት ውጭ እባክሽ ብሎ የለመናት ያባበላት አካል አልነበረም። ነገሮች በዚህ መልኩ ሄደው ውሃን በአዲስ መልኩ ለመከፋፈል የሚያስችለው የሀገራቱ ትብብር የመጨረሻው ጫፍ ላይ ሲደርስ ግብጽ እንደገና ተመልሳ መጣች። የናይል ተፋሰስ የትብብር ማዕቀፍ ስምምነት የተፋሰሱን ሀገራት ፍትሐዊ የውሃ ተጠቃሚነት በሚያረጋግጥ መልኩ የናይል ተፋሰስ ኮሚሽን እንዲቋቋም አድርጓል። የኮሚሽኑ መቋቋም ማለት ባጭሩ ወደ ተግባራዊ የውሃ ክፍፍል ስራ መግባት የሚያስችል ነው። በዚህ መሰረት ከዚህ በኋላ ሀገራቱ የየድርሻቸውን ውሃ በመውሰድ በተናጠልና በጋራ ማልማት ይችላሉ። ግብጽ በዚህ ኮሚሽን መቋቋም ላይ ደስተኛ አይደለችም። ፊርማዋንም አላኖረችም። ከወራት በፊት የተፋሰሱ ሀገራት የውሃ ሚኒስትሮች በአዲስ አበባ ስብሰባ ማካሄዳቸውን ተከትሎ በኢትዮጵያ መንግስት በኩል የህዳሴውን ግድብ እንዲጎበኙ ጉዞ ሲመቻችላቸው ግብጽ ፈጽሞ መሆን የለበትም ስትል ተቃውሟን አሰምታለች። ከዚህ የግብጽ ቁጣ ጀርባ የነበረው እውነታ ሌሎች ሀገራትን በግድቡ ስኬት ተነሳሽነት በራሳቸው ግዛት የግንባታ ፍላጎት ሊያሳድሩ ይችላሉ የሚል ነው። በጊዜው ልክ እንደ ሌሎቹ የተፋሰሱ ሀገራት ሚኒስትሮች ሁሉ አዲስ አበባ ላይ ተገኝተው የመከሩት የግብፁ የውጭ ጉዳይ ሚኒስትር ሀገሪቱ ከተፋሰሱ ህብረት ልትወጣ ትችላለች በማለት እስከ መዛት ደርሰዋል። በዚህ ሚኒስትሩ በፈረንጆቹ 2010 ግብጽ ከናይል ቤዚን ኢኒሺየቲቭ እንዴት እንደወጣች ወደ ኋላ ሄደው በማስታወስ አሁን ሀገሪቱ ተመሳሳይ እርምጃ ለመውሰድ ዳርዳር እያለች መሆኗን የሚያመላክት መግለጫ አውጥተው ነበርም። የግብጽ ሰዎች መውጣት መግባቱን እንደ ህፃን ጨዋታ አድርገው ነው የሚታዩት። ለዚህ ሁሉ መነሻ የሆነው በአዲስ አበባ የተገኙት የተፋሰሱ ሀገራት ሚኒስትሮች ለምን የህዳሴውን ግድብ እንዲጎበኙ ይደረጋል በሚል ነው። ያም ሆኖ የኬንያ፣ ታንዛኒያ፣ ዩጋንዳ፣ ሱዳንና ደቡብ ሱዳን ሚኒስትሮች ወደ ህዳሴው ግድብ በመሄድ ጉብኝት ማድረጋቸውን በጊዜው የወጡ መረጃዎች አመላክተዋል።